የቅድስት ኦርቶዶክስ ተዋሕዶ ፓትርያርክ የሆኑትን አረጋዊውን አባት ብፁዕ አባታችንን ለምእመኑ ድህነት ለሀገር ደህንነት ስጋት ናቸው ብለው ከአንድ የሃይማኖት መምህር በማይጠበቅ ሁኔታ እኒህን አረጋዊ አባት ከፍ ዝቅ አድርገው በሚዲያ የተናገሩ ስለሆነ ብዙ ኦርቶዶክስ አማኝም በዚህ ስለተከፋ እያደረጉት ያለው እንቅስቃሴ ላሉበት የጠቅላይ ሚኒስትሩ የማህበራዊ ጉዳይ አማካሪነት ማይመጥር በዋነኝነት የጦርነት ፕሮፓጋንዳ አሳላጭና አቀጣጣይ ሆኖ አግኝቻቸዋለሁ ብዬ አስባለሁ። በዚህ በጣም አዝናለሁ። የአሜሪካ ስቴት ዲፓርትመንትም አደገኛና አሳሳቢ ፕሮፓጋንዳ የሚቀሰቅሱ ብሎ ከዚህ አይነት ድርጊታቸው እንዲታቀሙ ብሎ መግለጫ ያወጣባቸው ናቸው። በዚህ እንግዲህ ከኢትዮጵያ ጋር ስነ ስርዓት እርስዎ እንደ ልብ እንደተናገሩኝ እናገራለን። አድምተን እናገራለን። የስነ ስርዓት ጥያቄ አለ። የኢትዮጵያ ብሮድካስቲንግ ኮርፖሬሽን የቦርድ አባላት ሹመት ጥያቄ እንደሚከተለው አቀርባለሁ። የተከበሩ ዲያቆን ዳንኤል ክብረት በሰብሳቢነት ቀርቧል። የትምህርት ዝግጅትነት የመጀመሪያ ዲግሪ በኢትዮጵያ ቋንቋዎችና የስነ ጽሁፍ ከአዲስ አበባ ዩኒቨርሲቲ አግኝተዋል። የስራ ልምዳቸው በጋዜጣና በመጽሔት አምድነት በዋና አዘጋጅነትና በአሳታሚ ድርጅት ዋና ስራ አስፈጻሚነት አገልግለዋል። የተለያዩ ዩኒቨርሲቲዎች የሽልማት ድርጅቶችና የመንግስት ተቋማት የቦርድ አባልነትና የተቋም አምባሳደርነት ሆኖ አገልግለዋል ወይም እያገለገሉ ነው። በመምህርነትና በኢትዮጵያ ታሪክና ባህል ጉዳዮች በተመራማሪነት አገልግለዋል። በቤተሰብ ጉዳዮችና ማህበራዊ ችግሮች አማካሪነት እንዲሁም በኢትዮጵያ ፕሬስ ድርጅት የቦርድ አባልነትና የፋና ሚዲያ ኮርፖሬሽን ቦርድ ሰብሳቢነት ያገለገሉና ያገለገሉ የሚገኙ በአሁኑ ወቅት የኢፌዴሪ ጠቅላይ ሚኒስትር ማህበራዊ ጉዳይ አማካሪ ሚኒስትር በመሆን በማገልገል ላይ ይገኛሉ። በአጠቃላይ የተከበሩ ዲያቆን ዳንኤል ክብረት የሕዝብ ተወካዮች ምክር ቤት አባል ሲሆኑ በመገናኛ ብዙኃንና ኮርፖሬሽን ዘርፍ የዳበረ እውቀትና ልምድ ያላቸው ሰው ከ35 መጽሐፍት በላይ የጻፉ በርካታ አርቲክሎችና መጣጥፎችን የጻፉ እንዲሁም በሀገር አቀፍና ዓለም አቀፍ እውቅናና ሽልማት የተጎናጸፉ ሰው ናቸው። የሀገሪቱን ወቅታዊ ሁኔታና ብሔራዊ ጥቅም በአግባቡ በመረዳት ኮርፖሬሽኑን ተገቢ ሚናውን እንዲጫወቱ አቅጣጫ ማመላከትና መደገፍ የሚችሉ እጩ ሆነው ቀርቧል። በብዙዎቹ ተሿሚ እንዲሆኑ በቀረቡት ላይ አስተያየት መስጠት ብፈልግም ጊዜ ለመቆጠብ በሰብሳቢ ሆነው እንዲመሩ በቀረቡት በዳንኤል ክብረት በተከበሩ ዳንኤል ክብረት ሹመት ላይ ግን ተቃውሞዬን ማሰማት እፈልጋለሁ። አንደኛ የተከበሩ አቶ ዳንኤል ክብረት የሃይማኖት መምህር ሆነው ረጅም ጊዜ የምናውቃቸው ናቸው። ለአንዳንዶቻችን በወጣትነት ጊዜያችን ጽሁፋቸውን እያነበብነ የተማርንባቸው እንዳሪያ ምንቆጥራቸው የነበሩ ሰው ናቸው። ቅርብ ጊዜ የመንግስት ተሿሚ ከሆኑ በኋላ ግን እያደረጉት ያለው እንቅስቃሴ ላሉበት የጠቅላይ ሚኒስትሩ የማህበራዊ ጉዳይ አማካሪነት ማይመጥር በዋነኝነት የጦርነት ፕሮፓጋንዳ አሳላጭና አቀጣጣይ ሆነው አግኝቻቸዋለሁ ብዬ አስባለሁ። በዚህ በጣም አዝናለሁ። ይህ ጉዳይ ባይዘወይ የእኔ ጀጅመንት ብቻ ሳይሆን የአሜሪካ ስቴት ዲፓርትመንትም አደገኛና አሳሳቢ ፕሮፓጋንዳ የሚቀሰቅሱ ብሎ ከዚህ አይነት ድርጊታቸው እንዲታቀሙ ብሎ መግለጫ ያወጣባቸው ናቸው። እሱ ብቻ አይደለም። በሰሜኑ ጦርነት ወቅት ሁላችንም የነበርንበት አሰላለፍ ይታወቃል። በዛ ወቅት የቅድስት ኦርቶዶክስ ተዋሕዶ ፓትርያርክ የሆኑትን አረጋዊውን አባት ብፁዕ አባታችንን ለቤተ ክርስቲያን ለምእመኑ ድህነት ለሀገር ደህንነት ስጋት ናቸው ብለው
ከአንድ የሃይማኖት መምህር በማይጠበቅ ሁኔታ እኒህን አረጋዊ አባት ከፍ ዝቅ አድርገው በሚዲያ የተናገሩ ስለሆነ ብዙ ኦርቶዶክስ አማኝም በዚህ ስለተከፋ እና የኢትዮጵያ ብሮድካስቲንግ ኮርፖሬሽን ደግሞ የኢትዮጵያ ሕዝብ 10 ብር በየወሩ ከእያንዳንዱ ቤት እየተቆረጠ የሚተዳደር የቴሌቪዥን ጣቢያ ስለሆነ እንደዚህ አይነት አወዛጋቢ ሰዎች በቦርድነት እና በቦርድ አባልነትም በቦርድ ሰብሳቢነትም ከሚመሩት ይልቅ ሁሉንም የሚያስማሙ እኔ ለምሳሌ ዶክተር ጌታቸው ድንቁን ስልጠናም ለዚህ ምክር ቤት አባላት ተሰጥቷል። በጣም ካፔብል የሆኑ ናቸው። የፖለቲካ አፊሊዬሽናቸውን አላውቅም። በሙያቸው ብቻ ግን እሳቸው ሰብሳቢ ቢሆኑ ፈልጋለሁ። በግል እንደሳቸው አይነት ምሁራዊ ካባቸው የሚያመዝን ከአወዛጋቢነት የራቁ ሰዎች እንዲደረጉ ፈልጋለሁ። የጠቅላይ ሚኒስትሩ የማህበራዊ ጉዳይ አማካሪ ሆነው በኢትዮጵያውያን ማህበራዊ ትስስር ከማጎልበት ይልቅ ማህበራዊ ትስስራቸው እንዲላላ በሃይማኖት፣ በብሔር፣ በፖለቲካ አቋማቸው አወዛጋቢ ስለሆኑ የተከበሩ ዳንኤል ክብረት በአማካሪነት መሾማቸውን የምቃወም መሆኔን ለመግለጽ ነው። አመሰግናለሁ። ሰብሳቢው ከእውቀታቸው በተጨማሪ ለሚዲያ የተወለዱ በሚዲያ ያደጉ በሚዲያ የተጠበቡ የጥበብ ሰው ናቸው። ከዲያቆን ዳንኤል በተጨማሪ የማዕረግ ስም አላቸው። ሙዓዝ ጥበብ የተባሉት የጥበብ መዓዛ የተባላቸው አባቶች ስያሜ የሰጧቸው ይህንን መነሻ በማድረግ ነው። እንግዲህ 35 መጽሐፍ ቀላል አይደለም። ያውም ትርክትን እንዳያችሁት ትልቅ መድብል ነው እንጂ ዝም ብሎ ቡክሌት አይደለም የሚጽፉት። አንዴ በአንድ ሚዲያ ላይ ቃለ መጠይቅ ተደረጎላቸው ሳዳም 12ኛ ክፍል እንደጨረስኩ አሉ። የታወቀ ሚዲያ ነው። 12ኛ ክፍል እንደጨረስኩ በነበረኝ ረፍት ጊዜ በቤተ መጽሐፍት ገብቼ ከተጀመረበት ጀምሮ እስከ መጨረሻ ያለውን አዲስ ዘመን ጋዜጣ ነበርኩ ሲል እኔ በጣም ተገረምኩ። እኔ አላስበው ማንበብ ብቻ ሳይሆን በዛ ውስጥ የሚገኘውን እውቀት አጠቃላይ ምን ያህል እንዳላቸው የሚያሳይ ሆኖ ከፕሬስ ድርጅት በተደረገ ለ3 ጊዜ ነው የተመረጡት። እዛም የፋና ብሮድካስቲንግ ኮርፖሬሽን ማለት ኦልሞስት ተመሳሳይ ባለው በቦርድ ሰብሳቢነት የሰሩ ስለሆነ በእውቀትም በልምድም በቂ ሁኔታ አላቸው። ሆኖም ለየት ያለ ሀሳብ ከተከበሩ የተነሳን ጉዳይ በተመለከተ እኔ በጣም ገርሞኛል። ለምሳሌ ከተነሱት ሀሳቦች ጦርነት አሳላጭ፣ በሰሜኑ ጦርነት እንደዚህ ነበሩ። በሰሜኑ ጦርነት እኔም እሳቸውም ግንባር ድረስ ተናጋሪው ከግንባር ድረስ ተሰልፈናል። ያን ጊዜ ሳይነገር ዛሬ ላይ በሰሜኑ ጦርነት የአሜሪካ ስቴት ዲፓርትመንት በሰሜኑ ጦርነት ጊዜ ከማን ጋር እንደቆመ እናውቀዋለን። አሁን አስተላለፋቸውን ኢትዮጵያን ሊያፈርስ ኢትዮጵያን ሊበትን ዛሬ ሰላም ላይ ሆነን አይደለም መነጋገር ያለብን። ያስታውሳላቸው የምክር ቤት አባላት አዲስ አበባ ሱሉልታ ላይ ስልጠና ልንጀምር ስንል ኮምቦልቻ ተይዟል ተብሎ የተከበሩ አፈ ጉባኤ ያስታውሳሉ። ክቡር ተናጋሪው ጭምር ናቸው። ይህ ስልጠና ቀርቶ በዚህ ወቅታዊ ጉዳይ እንወያያሉት ቅድም የተናገሩት የተከበሩ ናቸው። ጊዜ መሰጠት የለበትም ያሉት። አሁን በተቃራኒው ደግሞ አሁን የጦርነት አሳለጭ የሰሜኑ ጦርነት ላይ ግፍ ፈጽመዋል የሚለው ይሄ አግባብነት አይጠበቅም። ከአንድ ምክር ቤት አንድ ይሄ እንዲመዘገብ ስቴት ዲፓርትመንት የለ ሌላ ሁሉ ዓለም እኮ ኢትዮጵያን ክዶ ነበር በዛ ሰዓት። በዚህ ጊዜ ከኢትዮጵያ ጋር ስነስርዓት እርስዎ እንደ ልብ እንደተናጉኛ እናገራለን፣ አድምተን እናገራለን። የስነ ስርዓት ጥያቄ አለ። ለእኔ መልስ እንዲሰጠኝ የምፈልገው ሞሽኑን ካቀረቡት ጥያቄ የሚያቀረቡት ሞሽኑን ያቀረቡት ወይም በተከበረው አፈ ጉባኤ እንጂ የተከበረው የምክር ቤት አባል ለእኔ መልስ የሚሰጥ ከሆነ እኔ ተጻራሪ መልስ መስጠት ይችላል። እሺ መመለስ ይችላል። ስለዚህ አሁን በሰላም ጊዜ ግን አስተላለፍን ከሌላ ጋር አድርጎ በወቅቱ በቁርጥ ቀን የተገኘን የሀገር ልጅ በዚህ ሁኔታ ለማጠልሸት ማሰብ ትክክል አይደለም። አንዴ ነው። ሁለተኛ
ብፁዕ አባታችን ብሎ ፓትርያርኩን ያነሱ መጀመሪያ ስነ ስርዓቱ ብፁዕ አይደሉም፣ ቅዱስ ነው በቤተክርስቲያን ስርዓት። ብፁዕ ማለት ማውረድ ነው የፓትርያርኩ ስም። ሁለተኛ ስለ ቅዱስ ፓትርያርኩ ይሄ ምክር ቤት እንዲያውቅልኝ የምፈልገው እኔም የቤተክርስቲያን በወቅቱ አገልጋይ ስለሆንኩኝ ፓትርያርኩ በሚመረጡበት ጊዜ ከ13ቱ አስመራጭ ኮሚቴዎች አንዱ ነኝ። የአስመራጭ ኮሚቴው የህዝብ ግንኙነትን ደርቤ የፋይናንስ ስራዎችን ስራ የነበርኩና ምርጫውን ከመሩት ሰዎች አንዱ ነኝ። ከኔ የሚቀድምና የሚቆረቆር ያለ አይመስለኝም። አሁን በዚህ ላይ ግን የተከበሩ ዲያቆን ዳንኤል የቤተ ክርስቲያኗ ብርቅዬ የቁርጥ ቀን ልጅ ናቸው። በቤተ ክርስቲያን አባት ላይ ይህን ያደርጋሉ ብሎ ሲቀርብ በትክክለኛ አውድ መቅረብ አለበት። በወቅቱ የሃይማኖት መሪ ለምን ከሰማይ አይወርድም ያለ ቦታው በፖለቲካ ውስጥ ከገባ ኖ መግባት የለብህም ማለት ትክክለኛ ነው። በወቅቱ እኒህ አባት ሰዎች አሳስተዋቸው በሰሜኑ ጦርነት 120,000 ሴቶች ተደፍረዋል ብለው በሚዲያ ተናግረዋል። 120,000 ዓመት ሙሉ ቢሰራ ይሰራል። የተሳሳተ መረጃ። አሁን እኮ አለ ኦዲዮ ተጽፎ የተሰጣቸው እኒህን አባት 120,000 ብለው ነው የተናገሩት። ከዚህ አንፃር ይሄ አግባብነትን አገርን የሚያፈርስ ነው እንደ አንድ ሃይማኖት አባት ብሎ ማስተካከያ መስጠት እንደ ቤተክርስቲያን ልጅነቱ በወቅቱ እንዲያው ትክክለኛ የቤተክርስቲያን እውነት ነው። አሁን ይሄ እንግዲህ ይሄን የተናገርኩት እና በሌላው የሚዲያ ፍጆታ እንደሚሆን አውቃለሁ። ይሁን እኔ ከእውነትና ከእውነት ጋር ቆማለሁ። በዚህ አንፃር እንዲያው የኢትዮጵያ ብሮድካስቲንግ ኮርፖሬሽን ለመጀመሪያ ጊዜ ትክክለኛውን ሰብሳቢ አሁን አግኝቷል። አመሰግናለሁ። ሰላም ጤና ይስጥልኝ የኢትዮ አዲስ ዴይሊ ቤተሰቦች፣ ዛሬ በሀገራችን ፖለቲካ ውስጥ ትልቅ ስፍራ የሚይዘውን የአማራ ፋኖ የህልውና ትግል 4 ዓመታትን ወደ ኋላ መለስ ብለን እንቃኛለን። ያለ መሪ ድርጅት፣ ያለ ዘመናዊ ትጥቅና ያለ ስልታዊ አመራር በጎበዝ አለቆች የተጀመረው ይህ ትግል ዛሬ አፋብን ወደ ተሰኘው ብሔራዊ ንቅናቄ ተሸጋግሯል። ይህ ሽግግር ምን ትርጉም አለው? በትግሉ ውስጥ ያሉ ክፍተቶችና መስተካከል ያለባቸው ጉዳዮች ምንድን ናቸው? በዛሬው ፕሮግራማችን እያንዳንዱን ነጥብ በዝርዝር እንመረምራለን። የአማራ የህልውና የትጥቅ ትግል በጎበዝ አለቃ አመራር ሰጪነት ተጋድሎውን ከጀመረ እነሆ 4 ዓመት አስቆጥሯል። የአማራ ፋኖ ያለ መሪ ድርጅትና ትጥቅ በጀመረው ራስን የመከላከል ውጊያ ታንኩንም ባንኩንም የተቆጣጠረውን አፓርታይድ አገዛዝ መውጫና መግቢያ ሳጥቶት ሰራዊትን ከጥቅም ውጭ አድርጎበታል። ጦር ከፈታው ወሬ የፈታው እንዲሉ ሆዳደር የአማራው ተወላጆችን የኦህዴድ ብልጽግና ካድሬዎችንና ጎጠኞችን በፋኖ ውስጥ አስርጎ በማስገባት ልዩነት እየፈጠረ ማምሻም አዳር ነው በሚል ፈሊጥ እየከፋፈለ እድሜውን ለማራዘም ቢጥርም በቆራጥ የአማራ ልጆች ጥበብ በተሞላበት ስልታዊ አካሄድ ውስጡን እያጠራ አንድነቱን በማጠናከር ላይ ይገኛል። ያለፉትን ድክመቶች አንስቼ አንዱን በማጨገን ሌላውን ለመኮነን ፍላጎትም ሆነ የሞራል ልዕልና ስለሌለኝ ያንን ለታሪክ ጸሐፊዎች እተወውና ይህችን አነስተኛ የግል አስተያየት ለመስጠት ወደ አነሳሳኝ የምስራች እገባለሁ። ከሁሉ በማስቀደም የአማራን የቁርጥ ቀን የበኩር ልጅ የአማራ ፋኖ ብሔራዊ ንቅናቄ ወይም አፋብን በመውለድና በማዋለድ የተሳተፋችሁ አማራውያን ወገኖቼ ከፍ ያለ ወገናዊ ምስጋናዬን አቀርባለሁ። አፋብን የተመሰረተው እንዲሁ አልጋ ባልጋ አይደለም። የህይወት መስዋዕትነት ተከፍሎበታል። ሀብት ንብረት ወድሟል። የድሉን ቀን አራዝሞታል። በአርበኞች መካከል መቃቃርንም ፈጥሯል። ይህ ሁሉ ዋጋ ተከፍሎም ቢሆን ወደሚፈለገውና ወሳኙ አንድነት በመምጣቱ ቅንና ሐቀኛ የአማራ ተወላጆች ደስታችንን በተገኘው አጋጣሚ ሁሉ ገልጸናል፣ በመግለጽም ላይ እንገኛለን። ውድ የተከበራችሁ አፋብንን በመውለድና በማዋለድ የተሳተፋችሁ አማራውያን ወገኖቼ መውለዱንማ በትም ትል ይወልዳል ተብሎ እንዳይተረትብን ወሳኙና እልህ አስጨራሽ ተግባር ኮትኩቶ ማሳደጉ በመሆኑ የዕለት ተዕለት ስራችሁ መሆን ያለበት በስነ ምግባር እንዲያድግ ክትትል ማድረግ ያስፈልጋል የሚል እምነት አለኝ። በተለይ አንድነቱ እውን እንዲሆን በሽምግልና የተሳተፋችሁ የአማራ ምሁራን ወገኖቻችን አረረም መረረም ቀጠነም ወፈረም የድርሻችንን ተወተናል ብላችሁ ፈረሱንም ሜዳውንም ለቃችሁ ተመልካች መሆን አለባችሁ የሚል እምነት የለኝም። ይህንን ስል ከላይ ሆናችሁ አመራር ስጡ እያልኩኝ አይደለም። ነገር ግን እኛ ማንዴታችንን ጨርሰናል፣ ካሁን በኋላ እንደ ፍጥርጥራችሁ በማለት ነገር ዓለሙን እርግፍ አድርጋችሁ እንዳተውት ለማሳሰብ ፈልጌ ነው።
መዋቅር ዘርግተው የስራ ኃላፊነታቸውን ተከፋፍለው የሚመለከታቸውን የስራ ድርሻ ይዘው የተጠያቂነትና ግልጽነት ቦታ ሰጥተው ወደ ተግባር ለመግባት ጊዜ ያስፈልጋል። ይህ እስከሚሆን መሰራት ያለባቸው ጉዳዮች መተግበር አለባቸው። ነገር ግን ከልምድ ማነስም ሆነ በተለያዩ ምክንያቶች ጥቃቅን የሚመስሉ ነገር ግን ድርጅቱን ሊጎዱ የሚችሉ ስህተቶች ሲፈጠሩ ወዲያውኑ የማስተካከያ ሀሳቦችን በማቅረብ እርምት እንዲደረግ የማድረጉን ተግባር ያሸማገሉት ምሁራን ቢያደርጉ አግባብ ነው የሚል እምነት አለኝ። ለምሳሌ ከአያያዝ ይቀደዳል፣ ከአነጋገር ይፈረዳል እንደሚባለው መግለጫዎች በሚወጡበት ወቅት ከፍተኛ ጥንቃቄ ያስፈልጋል። አድማጭንና ተመልካችን ብሎም ድርጅቱን የሚመጥን መሆን አለበት። ባለፈው ሚዲያን በተመለከተ የወጣው መግለጫ ጫጫታን ፈጥሯል። ወቅታዊ ማብራሪያ መስጠት ይኖርበት ነበር፣ በዝምታ ነው የታለፈው። ዲያስፖራን በተመለከተ ተገቢ ያልሆነ የቃላት አጠቃቀም ከአፋብን አመራር የማይጠበቅ ተነግሯል፣ መታረም አለበት። ዲሲፕሊን ያስፈልጋል። የራስን ጓድ አርበኛ ወይንም ፋኖ ብሎ መጥራት ቢከብደው እንኳን ስሙን ጠርቶ መናገር ሲገባው ስም የለሽ ይመስል በተደጋጋሚ ግለሰቡ ማለት አግባብ አይደለም። ራስንም ስለሚያስገምት ሊመከር ይገባል። የአንድ ትልቅ የአማራ ድርጅት አመራር የሆነ በማህበራዊም ሆነ መደበኛ ሚዲያዎች ላይ ለሚፈጽመው ሆነ ለሚናገረው ጉዳይ የግሌ ነው ያሻኝን እላለሁ ማለት የማይችል ስለሆነም ሊነገረው ይገባል። በሚዲያዎች ቀርበው ቃለ ምልልስ ማድረግን በተመለከተ ማንኛውም ሚዲያ የሚያውቀውን ፋኖ እየጋበዘ ስለ ትግሉም ሆነ ስለ ድርጅቱ እንዲያብራራ ማድረግ አግባብ አይደለም። ካሁን ቀደም ወጥ አመራር ባለመኖሩ ሲደረግ እንደነበረው መሆን የለበትም። አሁን መሆን አለበት ብዬ የማምነው እያንዳንዱ የኃላፊነት መስክ የራሱ አመራር ስላለው በዚያ መሰረት የተመደበ ሰው ቢሆን መልካም ነው። ምክንያቱም ሁሉም ሰው ሁሉን ነገር ያውቃል ማለት አይደለምና ነው። ከፋኖዎቻችን መካከል ማህበራዊ ሚዲያዎችን የሚጠቀሙ አሉ። ያ ክፋት አለው እያልኩኝ አይደለም። ነገር ግን አንድ በአፋብን የታቀፈ ፋኖ እኔ ሀሳቤን የመግለጽ መብት አለኝ በሚል ሽፋን ያልተገቡ ነገሮችን በማቅረብ ስህተት እንዳይፈጽም ሊመከር ይገባል። ዲያስፖራ ጋር የሚኖርን ግንኙነት አስመልክቶ ካለፈው ስህተት በመማር ተወካዮችን ሲመርጡ ወይንም ሲወክሉ ከፍተኛ ጥንቃቄ እንዲያደርጉ ሊመከሩ ይገባል። በውጭ ዓለም የአማራ ጉዳይ ያገባኛል ብለው ራሳቸውን አደራጅተው የአቅማቸውን አስተዋጽኦ የሚያደርጉ የአማራ ማህበራት እያሉ ከምንም ሳይቆጠሩ ሌላው ቀርቶ ምክረ ሀሳብ እንኳን ሳይጠየቁ በተለያዩ ትውውቆች ተጠሪ እየሰየሙ መተማመን እንዳይኖርና ድጋፍ እንዳይደረግ በር የከፈተ መሆኑ ታውቆ በዚህ ጉዳይ የማህበራትን ምክረ ሀሳብ ጠይቀው ሰዎችን ቢመድቡ መተማመን ይኖራል የሚል እምነት አለኝ። የአማራ ፋኖ ብሔራዊ ንቅናቄ ወይም አፋብን የአማራ ህዝብ የመጨረሻው የህልውና ጋሻ ነው። ይህ ጋሻ እንዳይሰነጠቅ አመራሩ በምክክር በዲሲፕሊንና በህዝባዊ ወገንተኝነት ሊመራ ይገባል። እኛም እንደ ኢትዮ አዲስ ዴይሊ ይህ ትግል ፍሬ እንዲያፈራ የሚገጥሙትን መሰናክሎች እየጠቆምን ትንታኔያችንን እንቀጥላለን። አስተያየታችሁን በኮሜንት መስጫው ላይ አስፍሩልን። ለቻናላችን አዲስ የሆናችሁ ሰብስክራይብ ማድረጋችሁን አትርሱ። ሰላም ጤና ይስጥልኝ ውድ የቻናላችን ተከታታዮች፣ ከኢትዮጵያ ብሔራዊ ምርጫ ቦርድ የእጩዎች ምዝገባ መራዘምን አስመልክቶ የተሰጠ መግለጫ። የኢትዮጵያ ብሔራዊ ምርጫ ቦርድ በሰባተኛው ጠቅላላ ምርጫ ካስተዋወቃቸው አዲስ የአሰራር ስልቶች ውስጥ የእጩዎችን ምዝገባ ሙሉ በሙሉ በቴክኖሎጂ ታግዞ ፖለቲካ ፓርቲዎችና የግል እጩዎች በምርጫ የጊዜ ሰሌዳው መሰረት ከጥር 1 ቀን 2018 ዓ.ም ጀምሮ ሲከናወን ቆይቷል። ፖለቲካ ፓርቲዎቹ ምዝገባውን የሚያካሂዱላቸው የሲስተም አስተዳዳሪዎች ለቦርዱ አሳውቀው ወደ ዙር ስልጠና እንዲወስዱ የተደረገ ሲሆን በተጨማሪም የምዝገባ ሂደቱን በቀላሉ እንዲረዱ የሚያስችል ማኑዋልና የምዝገባ ቅደም ተከተል የሚያሳዩ ቪዲዮዎችን አጋርቷል። በፖለቲካ ፓርቲዎች በሲስተም አስተዳዳሪዎቻቸው አማካኝነት ለግል እጩዎች በራሳቸው የሚያደርጉት የምዝገባ ሂደት አስፈላጊውን የቴክኒክ ድጋፍ የሚሰጡ የቦርዱ የአይሲቲ እና የፖለቲካ ፓርቲ ጉዳይ ስራ ክፍል ባለሙያዎች በነፃ የስልክ መስመር 7555 እንዲሁም የሲስተም አስተዳዳሪዎችን ያካተተ የቴሌግራም ግሩፕን በመክፈት ጭምር ሙያዊ እገዛ እየተደረገላቸው ይገኛል። በዚህም ከጥር 1 ቀን 2018 ዓ.ም ጀምሮ 42 በተናጥል 15 በሁለት የተለያዩ ቅንጅቶችና በአንድ ግንባር ፖለቲካ ፓርቲዎች የተመዘገቡ ሲሆን የግል እጩዎችም እንዲሁም በመመዝገብ ሂደት ላይ ናቸው። ሆኖም ፓርቲዎች እስከ የካቲት 1 2018 ዓ.ም ድረስ በሚቆየው የእጩዎችን የምዝገባ ጊዜ ሰሌዳ ውስጥ ምዝገባውን ለማጠናቀቅ እንደማይችሉ የተለያዩ ምክንያቶችን በመጥቀስ እንዲራዘምላቸው ቦርዱ ባዘጋጃቸው የተለያዩ የምክክር መድረኮች ላይ እንዲሁም በጽሁፍ ጭምር ጥያቄ አቅርበዋል። ምዝገባ ሂደት የፖለቲካ ፓርቲዎች እጩዎችን የመመዝገብ ሂደት የተስተዋሉ ተደጋጋሚ እጩ መረጃዎችን መቀየርና ያልተሟላ መረጃ ማቅረብ እንዲሁም
በሕጉ ላይ የተቀመጠውን የእጩነት መስፈርት ያለማሟላትና ምዝገባ ሂደት የታዩ ችግሮች ናቸው። ቦርዱ ፖለቲካ ፓርቲዎችንና የግል እጩዎች በተቀመጠው ጊዜ እጩዎችን ለማስመዝገብ እና በእጩነት ለመመዝገብ ያልቻሉባቸው ምክንያቶችን በግምት ውስጥ በማስገባት የካቲት 1 ቀን 2018 ዓ.ም ይጠናቀቃል የተባለውን የእጩዎች ምዝገባ ጊዜ ገደብ ወደ የካቲት 16 ቀን 2018 ዓ.ም አራዝሟል።